ሩትዬ እንግዲህ ትላንት ማታ አብርሽ መጨረሻ ላይ ያወራውን ንግግር ሰምታ ይመስለኛል ዛሬ እንግዲህ ከቲክቶክ ላይ እንዳለ ቪዲዮዎችን ያጠፋቻቸው 6 ቪዲዮ ነበረ። እንግዲህ አንደኛውን ጸጉሬን ቆረጥኩት አንተ መተው ምን ይከብደኛል ምናምን ብላ ቪዲዮ ሰርታ ነበረ። ሌላ ደግሞ አብርሽ ያኔ እርጉዝ ሆና ልክ ልትወልድ ስትል ምጧ የመጣ ቀን ከአብርሽ ጋር የሰራችው ቪዲዮ ወይም ደግሞ ስታቅፈው ምናምን ቪዲዮ ተለቆ ነበረ። እሱንም አጥፍተዋለች። እሱን ጠፊ ደስ ይለን ነበረ። ምክንያቱም እሱ ማስታወሻ ነው የመጀመሪያ ልጅሽ እንዴት እንደነበረ የምታይበት ወይም ደግሞ ብዙ ያው ቪዲዮ እንዳለ ሆኖ ቲክቶክ ላይ ለቀቅሹ ቢቀመጥ ጥሩ ነበረ ሩትዬ ማለት ነው። እና ለምን እንደሆነ አላቅም ቪዲዮዎችን እንዳለ ያጠፍታቸዋለች። 3 ቪዲዮ ብቻ ነው ያለው። ያው እሷ ምክንያት አላት ያጠፋችበት። የእሷንም 2 ቪዲዮ አጥፍታለች። እና አብርሽ እንግዲህ ትላንት ማታ መጨረሻ ላይ ከወንድሙ ጋር ያወራው ንግግር ሰምታችሁታል። ከዚህ በኋላ እንደዚህ አትለምነዋት፣ ስትለምነዋት እኔ ብቻ ነኝ ሴት ያለው ትላለች፣ ያለኔ መኖር አይችልም ትላለች። ስለዚህ እናንተ ከዚህ በኋላ ለሷ ደውላችሁ እንዳትጠይቋት። እናንተ ዝም ብትሉ ኖሮ ማንም ሄዶ ቼክ ባያረጋት ኖሮ ራሷ እኔ ጋር እንደምትመጣ እርግጠኛ ነኝ ብሏል። እንግዲህ አብርሽ እሱን ሰምታ ይመስለኛል እንግዲህ እኔ መቼ ማንተን ተለማምጬ ወደ አንተ አልመለስም ለማለት ፈልጋ ይሁን ቪዲዮቹን ያጠፋቻቸው። ለማንኛውም የዛሬው ቪዲዮ ደግሞ ማታ የሚለቀቀው አይተን ደግሞ ምናወራ ወይም ደግሞ ሀሳብ የምንሰጥበት ይሆናል ማለት ነው። ግን እናንተ ብትታረቁ አንድነታችሁን እንደዚህ ፍቅራችሁ ፈገግታችሁን ራሱ አይታችኋል እንዴት አባታችሁ እንደምታምሩ። ትላንት ቪዲዮ ደስ ይል ነበረ፣ ግን የአብርሃም ንግግር ትንሽ ያስከፋል።